ሰላም ጤና ይስጥልን እንደምን አላችሁ? በዓለም ዙሪያ ያላችሁ የቀነኒን ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱ ዓለም ከቤተሰብን አማክር ያለው እሷ እያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዱ ዓለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉም ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት፣ ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች ልጅቷ። ስለዚህ የሞተችውም ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታርቁ ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛን ቤተሰብ ነፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረበር ያክል ነው የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበን ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው።
እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ሕዝብ በጠቅላላ በዓለም ላይ ያላቸው ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወጡ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይህን ለማለት ነው። አመሰግናለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበለልን። እንግዲህ ለማ ማለት ነው የቀነኒ ወንድም ያስተላለፈውን መልእክት ሰምታችኋል ማለት ነው። እስከዛሬ ዝም ያልንበት ምክንያት መንግስት ምንም አይነት ነገር እንዳታወጡ ብሎ ስላለን እሱ ስለያዘው ነበረ። አሁን ግን አንዷለም ወጥቶ በተናገረው ላይ ምላሽ እንሰጣለን። እንዲሁም ደግሞ በሊበን ላይ ባለፈው ስለ እህቱ ማስረጃ በሰጠው ምክንያት ትክክለኛውን ነገር ስለ እህትየው አሟሟትና ሁኔታ እውነቱን ስለተናገረ በዛ ምክንያት ማስፈራሪያ እየደረሰበት እንደሆነ አንድ ነገር ብንሆን እንግዲህ ተጠያቂ ማን እንደሆነ እናውቃለን። ካለ አንድ ሰው ውጭ ሌላ ነገር የሚደርስብን ነገር የለም። ምንም አይነት ነገር በቤተሰቡ ላይም ሆነ በልጁ ላይ አንድ ነገር ቢደርስበት ተጠያቂ እነሱ ናቸው እያለ ይገኛል ማለት ነው። ስም ሳይጠቅስ አንድ ሰው ብቻ ነው ተጠያቂ እያለ ይገኛል። ብቻ በጣም ያሳዝናል ማለት ነው። ኢትዮጵያ ውስጥ እንግዲህ ፍትህ ጠፍታለች። እንዲሁም ስለ አባገዳም አላልኩም እኔ ገንዘብ ከፍላለሁ ብዬ በፍጹም አላልኩም ብሎ አንዷለም አለ የተባለው አንዷለም ብለዋል። ለሽማግሌዎቹ እንደዛ ነው ያሉት በማለት ሲናገር ነበር ማለት ነው። እንግዲህ እግዚአብሔር አምላክ የዚችን ልጅ ሀቅ የዚችን ልጅ እውነት ፈጣሪ ያውጣላት ብላችሁ ሁላችሁም ጸሎት አድርጉ። ያም አለ የም አለ ቀነኒ ውሃ ውስጥ የገባ እሳት ውስጥ የገባ ቂቤ ሆና ቀልጣ ቀርታለች ማለት ነው። 1 አመት ሆኗታል። በጣም በሚያሳዝን ሁኔታ ማለት ነው። ቤተሰብ እንግዲህ እየተቃጠለ ነው ያለ። ታናሽ ወንድሙ ደግሞ የሚነድ እሳት ጸጸት ነው ያለበት። ምክንያቱም አጠገቡ እያየ ያሉ ነገር ሲደርስባት በዛን ሰዓት እህቱን አንጠልጥሎ እንደመውሰድ እንዳትናገር ብላ መጽሐፍ ቅዱስ ይዛ አስምላኛለች። ለቤተሰብ ሂደ እንዳትናገር አንተ ለማጋ ሂድ ብላ አለችኝ እንጂ ለዛ ነው ያልተናገርኩት፣ ለቤተሰብ እንዳትናገር አለችኝ። እንግዲህ አንድ ወንድም ማለት ነው እህቱ ቤት ሂዶ እህቱ በዚህ ልክ ሲደርስባት ታናሽ ወንድም ቁጭ ብሎ ማየት በጣም ያማልም ይከብዳልም። ያው በባልና ሚስት መካከል ላይ አትግቡ የሚባል ነገር ኢትዮጵያዊ መጥፎ ልማድ አለን ማለት ነው። እህት ስትደበደብ ቁጭ ብሎ ማየት ይሄ በጣም ከባድ ነው። አይባልም እንደዚህ ማለት፣ ይሄ ጎጂ ባህላችን ነው። ስለዚህ አንድ ሰው ጥቃት እያደረሰ ከሆነ እህታችሁ ላይ ያችን እህታችሁ ማዳን አለባችሁ፣ ፈንጥቃችሁን ቢሆን ማውጣት አለባችሁ ማለት ነው። እና በጣም ያሳዝናል። አሳዛኝ ነገር ላይ ደርሰናል ማለት ነው በአሁኑ ሰዓት ላይ። በልጁም እንግዲህ እየደረሰበት ያለውን ነገር ወንድም ተናግሯል ማለት ነው። ከባድ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እየተባለ ነው። እንደዛ ነው ነገሩ ማለት ነው። ብቻ የዚችን ልጅ ሀቅ ፈጣሪ ያውጣ፣ እውነት ያውጣ፣ የእውነት አምላክ። ሌላ ምንም ማለት ስለማይቻል